ሰላም 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 የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። ብዙዎቻችሁ ም፣ ጠፋ ምንድን ነው ከምን ደረሰ የልጅ ጉዳይ እያላችሁኝ ነው። ያው እኔ ዩቲዩብ ላይ መምጣት አይጠበቅብኝም ብዬ ስላሰብኩኝ ነው። እኔም ለመሸሽም በቃ ከነገሮችም ለመደበቅ ራሴን ለማግኘትም ከነገሮች ለመደበቅ እየሞከርኩ ነው። እዩንም እያያችኋት ነው። አሁንም እየወጣች መደንፋት ላይ ናት። አሁንም ያ እንትኗ አልቀዘቀዘም፣ አልበረደም። እኔም ደግሞ ያለሁበት ስሜት ደግሞ ጥሩ አይደለሁም። ጥሩ አይደለሁም ስሏችሁ ማለት ነው በቃ አርጌ የነበረው ነገር አለ አይደለ? እኔ ለእሷ ይገባታል፣ ለእሷ ይመጥናታል ብዬ አስቤ የነበረውት ነገሮች በሙሉ አልሆንም ብሎኝ አልሳካ ብሎኝ ከዋጋ ጭምር ለእሷ ይመጥናታል ያስፈልጋታል ብዬ ዋጋ አውጥቼውን ነገር ገዝቼ ልሰጣት እንኳን ብሞክር ገፍቶ ሰውን መግፋት ነው የምታውቀውና አሁንም እኔን ገፍታኝ ትቀበለኝ ፍቃደኛ አልሆነችልኝም እና ጥሩ ስሜት ላይ አይደለሁም። በቃ በአጠቃላይ ስነግራችሁ ከሚዲያም ለመራቅ ነበረ ፍላጎት። እንደዚህ ካሜራ ይዤ መምጥቼ የሆነ ነገር ማለትም በቃ አልፈለኩም። ምክንያቱም ሁሌም እኔ የምታዩኝ ካያችሁት እኔ ሁሌ በዩ ስገፋ የሆነ ነገር ስታረገኝ ነው የምታውቁት። እና ደግሞ በቃ እስከ መቼ ይሄ ነገር ደግሞ ይቀጥላል? እስከ መቼ እኔ ይገፋለሁ? እስከ መቼ ይጠላለሁ? እኔም ሰው ነኝ እኮ ይከፋኛል። የማይከፋኝ የሆነ ግዑዝ ነገር አይደለሁም። ይከፋኛል፣ ይደብረኛል። እና በቃ ከራሴ ጋር ነው ሁሉ ነገሬ ከራሴ ጋር አድርጌ ከራሴ ጋር ጊዜ ለማሳለፍ ነው እየሞከርኩ ያለሁት። ነገሮችን በሙሉ ራሴ ላይ ጥዬ ትኩረት ራሴ ላይ እያረኩኝ ራሴን መንከባከብ ከቤት ሁላ መውጣት አቁሜያለሁ። ስራም እየሄድኩ አይደሉም። በቃ ነገሮች በሙሉ አስደብረውኝ ያስከፍተውኛልና በቻልኩት አቅም ራሴን ትሪት ለማድረግ እየሞከርኩ ነው። ምክንያቱም የዩ ውስጤ ላይ የዩ ነገር አለ፣ የልጄ ነገር አለ። ያን ነገር መቋቋም እስኪያቅተኝ ድረስ ስለተጎዳው በቻልኩት አቅም ራሴን ትሪት ለማድረግ እየሞከርኩ ነበረ። ግን ደግሞ እዩ ትላንት ደውላልኝ ነበረ። መጥፋቴ እንዳሳሰበው ሰው እንደ ጥሩ ሰው ስታስመስል ነበረ ደውላልኝ። ምን ሆነ ነው? እንዴት እንደዚህ ጠፋ? በሰላም ነው ወይ? ምናምን አይነት ነገር እያለችኝ ነው። እና ልታገኝም ስለፈለገች ነው ዛሬ ካሜራ ይዤ የመጣሁት ማለት ነው። ያው እሷ ካሜራ ይዤ እንድመጣ አልፈለገችም። ያለ ካሜራ ነበረ ልታወራኝ የፈለገችው። ምን እንደሆነ አላቅም፣ የምታወራኝ ነገር ምን እንደሆነ አላቅም። ግን በቃ እኔ ካለሁበት ስሜት እሷ ራሱ መታ የምታስወጣኝ ሁላ አይመስለኝም። ምክንያቱም በጣም የሆነ መጎዳት ውስጥ ገብቻለሁ፣ ከልክ በላይ ተጎድቻለሁ በዚች ልጅ እና እቺ ልጅ በምን አይነት መልኩ እኔን እንትን እንደምትለኝ አላውቅም። ግን እንደ አዛኝ ስትሆን ትላንትና በጣም ገርሞኝ ነው ካሜራ ይዘን እንዳትመጣ ምናምን ስትለኝ፣ እኔ ግን ካሜራ ይዘን የመጣሁት አሁንም ምክንያቱም ከእናንተ የምደብቀው ነገር የለኝም። ምክንያቱም እናንተ ፊት ለፊት ሁሉ ነገሬን ሰጥቻለሁ። አንዴ ሁሉ ነገሬን ሚዲያ ፊት ለፊት አድርጌያለሁ፣ ኦዲየንስ ፊት ለፊት በተለይ ለእናንተ በቃ ሌላ ምንም አይደለም። ለእናንተ ሁሉ ነገር ግልጽ ስላደረግን ከእናንተ ደብቄ ምንም ነገር መንሾካሾክም የሆነ ወሬም ማውራት አልፈልግም። ምክንያቱም መታ እናንተ ፊት ለፊት ካወራችኝ በስትክክል ታውራኝ። እውነቱን የምትናገር ከሆነ እኔ ፊት ለፊት እዚሁ እናንተ ፊት ለፊት ትናገር። ከካሜራ ውጭ የሚባል ነገር የለም። እና ብቻ የሁሉ ማውራት ራሱ በቃ ድክም ምን ያለኝ እንዴት እንደምነግራችሁ አላውቅም። እኔ ከሚዲያ ራሱ እንደዚህ ዩቲዩብ ላይ ወጥቼ አወራለሁ ብዬም አላሰብኩም ነበረ። ግን ደግሞ ደውላ እንደዚህ ስትለኝ በጣም ነው የደነገጥኩት። ምክንያቱም ከዩ ስልክ መጠበቅ ሁሌ ጠብቀዋለሁ፣ ግን ደግሞ ከስንት አንድ የሚገኝ ነገር ነው ለኔ። ደውላ ስጠራኝ ብቻ እስቲ ትምጣና የምትለኝን እኔ እሰማለሁ። ምንም ነገር ትበለኝ፣ መጥፎ ነገር ላለማድረግ ሞክራለሁ። ምክንያቱም ክርስትና ራሱ ማለት ነው በቃ ያለ ልጄ ላሳልፍ እንደሆነ ሳስብ፣ ክርስትና ያለ እኔ ሊሆን እንደሆነ ሳስብ ራሱ እያመመኝ ነው። እንዴት እንደምነግራችሁ አላውቅም። በቃ ክብድ ያለ ስሜት ውስጥ ነው ያለሁት። እንዴት ክርስትና ያለ አባት ይሆናል? ምን አይነት ድፍረት ነው? ምን አይነት
አረ የእሷ ይለያል እኮ እኔ የእሷ ምን አይነት ልዩነት እንዳለ የምር የእሷ ሴጣን በጣም ነው የሚለየው። ክርስትና እኔ ያለ እኔ እሷ ወስዳ ክርስትና ብታስነሳ ራሱ ያ ነገር አግባብና ተገቢ ነው? እስቲ እናንተ ምን ትመክሩኛላችሁ? እኔ ምን ላርግሽ? ከአቅሜ በላይ የሆነብኝ ነገር ቢኖር የእሷ ነገር ነው እና በቃ ከእሷም ለመራቅ ከሁሉም ነገር ልቄ እኔ ስራ ራሱ እየሄድኩ አይደለም። በቃ በቻልኩት አቅም ቤት ነው እያሳለፍኩ ያለሁት። ብቻ ክብድ ነው ያለኝ። ትምጣና ትለኝን ትሰማለሁ። የጠራችኝ ቦታ ነው ያለሁት። ቆየሁ ከመጣሁኝ ግን እስካሁን አልመጣችም። ምናልባት እያወራሁ ከመጣች ብዬ ነው፣ ግን ደግሞ አልመጣችም። ብቻ ግን እስቲ እንጠብቃት ብቻ። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤ። እንዴት ነሽ? እንዴት ነህ? ሰላም ነሽ? ፈለክ አለኝስ ደህና ነሽ? አለን። ለምን ጠራሽ? ምንድን ነው እየተፈጠረ ያለው? ምን ተፈጠረ? አይ ጓደኞችህ ደውለው ነበርና ያው ያለበት ሁኔታ ጥሩ እንዳልሆነና ያው ስራንም እየሰራክ እንዳልሆነ ምንም ከራስ ጋር እንዳልሆንክ ምናምን ነገር ነገሩ። ለምንድን ነው አንተ እንደዚህ ያደረክ ያለው? ማንም ጓደኞቼ ስለኔ ምን አገባቸው? አይ ጓደኛ ለማይሆን ተስፋ ለምን ራስህ የምትጎዳው? ቢኒ የማይሆን ተስፋ ምንድን ነው እያደረክ ያለው? እያንዳንዱ ነገር እኮ የኔን ህይወት እየደበቀብኝ እንደሆነ ታውቃለህ ቢኒ። በቃ በእናትህ ለምን በጣም ብዙ ነገሮች ላይ ተደረሰናል እኔ እናንተ፣ ግን መጎዳዳት የለብንም። አለቀ በቃ። እረፍና በቃ የራስን ህይወት ኑር በስርዓት። እኔ አሁን ባለፈውም አይተሃል ያደረግከው ነገር። አንተ ብጠራኝ እንደማልመጣ ስለምታውቅ አስጠራኸኝ፣ መጣሁኝ። ግን የተፈጠረውን ነገር ታውቀዋለህ አይደል? ስለዚህ እኔ በእናትህ በቃ ቢኒ፣ እኔ ከዚህ በላይ አንተን እንትን ማለት አልፈልግም። እኔ መጥፎ ሰው አታደርገኝ፣ ታውቀኛለህ። ምንም ለሰው መጥፎ እንዳልሆንኩኝ ታውቃለህ አይደል? አውቃለሁ፣ ግን ማለት ነው በቃ ለተፈጠረው ነገር በሙሉ ይቅርታ ልጠይቅ ነው የመጣሁት። ማለት እኔን ይቅርታ ልጠይቅ ነው የመጣሽው? የምር አዎ፣ በጣም መጥፎ ነገሮች የተፈጠሩ ነው። ግን ደግሞ በቃ እኔ ለተፈጠረው ነገር ሁሉ ይቅርታ። የዛን ቀን እንደዛ ማድረግ አልነበረብኝም ይሆናል አላ። ስለዚህ አንተ ራስህን በቃ ለምንድን ነው ራስህን እንትን የምትለው? ከዚህ በላይ ራስህን መጉዳት የለብህም። በማይጠቅም ነገር በማይሆን ተስፋ ራስህን እየጎዳክ ነው። ሲቀጥል ደግሞ ካሜራ ይዘህ እንዳመጣ ነገር ይክ ነበረ። ካሜራ ለምን ይዘህ እንደመጣ ካላቅም፣ ግን ያው እንትን ከተመቸ ችግር የለውም ይሁን እኮ። እኔ ከካሜራ ፊት ለፊት የተደበቀ ህይወት የለኝም። ሁሉም ሰው የሚያውቀው ነገር ነው የኔ ህይወት። አንዳንዴ እኮ ለፍርድ ጀርባ የምታሳልፋቸው ነገሮች ይኖራሉ እኮ። ከካሜራ ጀርባ የጠራሽበት ምክንያት አለሽ? ላጥፋው ካሜራው? ሎቶ አጠፋው፣ ችግር የለውም ይጠፋል። አንቺ የምትነግሪኝ ነገር የተለየ ነገር ካለ የለም ተው ይሁን፣ ችግር የለብኝም። ግን ደግሞ ያው ሁሉም ነገር እንደዚህ እንትን እያልክ ስለሆነ እኔ አንተን አሁንም ቢሆን አንተ የሚጎዳት ነገር ማድረግ አልፈልግም። ቢኒ በቃ እኔ መጉዳት ካልፈለግሽ እኔ በቃ እስከዛሬ ያደረግሽኝንም ነገር በሙሉ ረሳውና ማለት ነው አብሬሽ ይሻለው። እኔ ደግሞ አሁንም ቢሆን እስከዛሬ ለተፈጠሩት ነገሮች ይቅርታ። እኔ አንተን እንትን ማለት አልፈልግም፣ መጉዳት አልፈልግም። እኔ እናንተ ምንም ቢሆን ብዙ ጥሩ ስራዎችን አብረን ሰርተናል፣ ብዙ ጥሩ ነገሮችን እንትን ብለናል አይደል? ያንተ ጓደኞች ማለት የኔ ጓደኞች ናቸው፣ የኔ ጓደኞች ማለት ደግሞ ያንተ ጓደኞች ናቸው። ስለዚህ በዚህ መሀል ለመጎዳዳት የለብንም እንጂ እኔ አንተ እያደረከኝ ካለው ነገር አንጻር እኔ በጣም ብዙ ነገር ማድረግ እችል ነበረ። ግን ደግሞ ያንን ደና እንትን ብለን ያሳለፍነውን ጊዜ ስለማስብ ነው። በቃ ብዙ ጥሩ ነገሮችን አብረን ስለሰራ አስቢልኝ ከሆነ ለኔ አስብልሃለሁ። እየተጎዳክ ነው፣ ራስህን አትጉዳ የምትይኝ ከሆነ እኔ እየተጎዳ ያለሁት ባንቺ ነው፣ ባንቺና በልጅ ነው፣ ባንቺና በልጅ ነው። እኔ ክርስትናውን ያለኔ ስታሳልፍ ራሱ ጥሩ ስሜት ይሰማሻል? ያላንተ መሰልፍ አንተ ምንድን ነህ ለኔ? የልጅሽ አባት ነው አይደለም? ያንን ደግሞ ደጋግሜ ነገር ያለው አይደል? አሁንም እስከዛሬ እዚህ ነገር ላይ መከራከር ጥሩ ነው? እኔ በጣም ድክም ስላለኝ ከሚዲያውም ከሁሉም ነገር ርቄ ራሴን በቃ አሳምኜ በቃ ልጄን አድጋ ትመጣለች ብዬ ስላሰብኩ ነው። ሴት ልጅ ናት አይደለ? ሴት ልጅ ደግሞ አድጋ አባቴ ማለቱ አይቀርም። ያኔ ግን ግራ ይገባሻል። ለምን ግራ ይገባኛል? አባቷን ስለማቅ ጠንቅቄ ስለማቅ መሰለኝ እንደዚህ በዚህ ልክ እውነቱ እስኪወጣ ድረስ በተስፋ እየጠበቅኩ ያለሁት አይደለ? እዩ እኔ ነኝ አባቷ። አረ በማርያም አታስደጋግሚኝ። ይሄን ነገር በጣም ደጋግሜ እየተከራከርኩሽ ነው። እኔ እዩ አሁንም ልከራከርሽ አይደል? እኔ
እንደዚህ አይነት የመከራከር እንትኑ ደክሞኛል። ካሜራም ይዤ መጣሁት የተለየ ነገር ትነግሪኛለሽ ብዬ ነው እንጂ እንደዚህ መምጣት ራሱ አልፈለኩም እኮ። በቃ እኔ ይቅርታ ልጠይቅ ነው የመጣሁት ነገርኩህ እኮ። እሺ ነገር በሙሉ ይቅርታ። ምን ስለየትኛው ለአንድ ነገር ልንገርህ ቢኒ፣ ወደ ራስህ ተመለስ። የራስህን ህይወት አስተካክለህ ኑር። አለቀ። ባለፈውም አይቻለሁ ቪዲዮ ይዛት የመጣሃትን ልጅ አለኝ ምናምን ብለህ ካንተ እንድትርቅ አድርጋታ። እንደዛ ማድረግም አልነበረብህም። ልጅ አለኝ እኮ ስላለኝ እኮ ነው እንደዛ ያልኩት። እንዴት ነው አንተ ሌላ ዋሽቼ ምንም አይነት ግንኙነት ውስጥ መግባት አልፈልግም። ሌላ ልጅ አለኝ ብለህ እኮ ነው የራስህን ግንኙነት ያበላሽው አይደል እንዴ? እኔ ምን ላድርግ እንዴ? እኔ እኮ እዚህ ጋር ምንም ማድረግ የምችለው ነገር የለም። ዴኔን አስመርምርልኝ በማርያም እሺ በይኝና ይሄንን ከማን ጋር ማድረግ እንደምፈልግ ታውቃለህ። እሺ ከኔ ጋር ማድረጋችን እኔ ወጪውን እሸፍናለሁ። በቃ የውጪ ጉዳይ አይደለም። የገዛሁትን ለአንቺ ብዬ የገዛሁትን ነገር ሸጬም ቢሆን ለዲኤንኤው የሚያስፈልገውን ወጪ እሸፍናለሁ። ወጪ ሆስፒታል ነገር አይደለም እሱ ግን ሆስፒታል እንሂድና ነገር እኔ ይፋ እንዲወጣ ስለምፈልግ ሁሉም ሰው ባለበት ክርስትናው እያለፈኝ ነው። ብዙ ነገር እያለፈኝ ነው ከዚህ ልጅ ጋር ከልጄ ጋር ማሳልፋቸው ነገሮች ተደርጎ ክርስትና ተደርጎ የኔ ቢሆንስ እርግጠኛ ነኝ። ምን ማለት ነው? እንደማይሆን እርግጠኛ ስለሆንኩ መሰለኝ አይደል? ያንተ ቢሆን እስከ ዛሬ ለምን ካንተ ጋር ጭቃጭቃለሁ እዚህ ጋር እየመጣሁ ካንተ ጋር ለምን እከራከራለሁ? እዩ በጣም እያደከምሽኝ ነው። አንተ ራሱ እያደከምከኝ ነው። እንዴ ይቅርታ ልጠይቅ መምጣቴ እንዲጸጽተኝ ነው እያረከኝ ያለው። ለምንድን ነው ደግሞ ካሜራ ይዘህ መተህ ከኔ ጋር እንደገና አሁንም ሌላ ጭቅጭቅ ለምን? አንቺ ይቅርታ ስትጠይቅኝ እኮ በቃ ደስ ነው ያለኝ። እኔ የምር ይቅርታ መጠየቅሽ ደስ ነው ያለኝ። ግን ይቅርታሽ ሰላምና ፍቅር የሚሆን ከሆነ ደስ የሚለኝ በቃ ስለሆነ እንድትጎዳ ስለማልፈልግ ነው። አውቃለሁ። አይዞህ የሚልስ ብዙ ሰው አለ። እስቲ ራፒኔ እኮ እሺ፣ አንተ በምታደርገው ነገር ማለት ነው። እዩ በእናትሽ ቢኒ በእግዚአብሔር እየተጎዳሁ ነው። ከዚህ በላይ እንድጎዳ አታድርጊኝ በማርያም እኮ። ካልፈለክ ሰኔ ወታት ኖርም አንተ ከጠየቅሽኝ አይደል? ይቅርታ እየጠየቅሽኝ አይደል? እኮ ይቅርታ ጠየቅኩ ስላስቀየምኩ ነው። አብረን ከልጃችን ጋር አብረን ቆንጆ ጊዜ እናሳልፋለን። በእናትሽ እኔ እንዴት እንደምወድሽ ታውቂያለሽ አይደል? እንዴት እንደምወድሽ ታውቂያለሽ እኮ። ለአንቺ ያለኝን ፍቅር ታውቂያለሽ። እኔ ደግሞ ለአንተ ያ ስሜት የለኝም። እሺ እኔ ምን ላድርግ? እዩ በማርያም ለምንድን ነው የማይኖርሽ? ጊዜ ስጭኝና እሺ ያን ፍቅር ልስጥሽ። እሺ ማድረግ ትፈልጋለህ? ዲኒ አዎ እፈልጋለሁ። ብቻህን ታደርጋለህ? ብቻህን ማለት ብቻህን ፀጉር ትሰጭኛለሽ ወይ የሆነ ነገር ትሰጭኛለሽ? እኔ የሚያስፈልገውን ነገር ልስጥና አድርግሽ። የምርሽ ነው? አደርጋለሁ። ለምን አላደርግም? ከዛ በኋላስ የሚፈጠረው ነገር እኔ ከሆነች እሺ አንተ ቢኒ ያንተ እንድትሆን ስለምትፈልግ ብቻ ልጅቷ ዲኒውን ቀይራ ባለማምጣት እርግጠኛ አይደለሁም። ለዛም ነው ሁሉም ሰው ባለበት እንዲሁ የሚፈልገው ማንም የማንንም ውጤት እንዲቀይር ስለማልፈልግ። እኮ በቃ ፀጉር ትሰጭኛለሽ ዲኤንኤ ያደርጋለሁ። በቃ ከዛ እኔ የሚፈጀው ቀን ፈጅቶ እንደማላምንበት ታውቃለህ። በቃ እኔ ልቤ ካመነ እኔ ዋሽቼ ውሸታም ልባል በቃ እንዴ ልቤ ካመነ እንደሚያምን አውቃለሁ። በዚህ ሰዓት እኮ አይዞህ ከጎንህ ነን እያሉ ያሉት ኦዲየንሶች በራሱ ያምኑሃል አውቃለሁ። ምክንያቱም ያን ነገር ስለሚፈልጉት ነው አይደለ? ሁሉም ነገር ተቋይቶ እንዲቀር ስለሚፈልጉ ነው። ስለዚህ ያ አይዞህ ካለ ሰው ሁሉ የሚጠቅም መስሎ ከሆነ ደግሞ ተሳስተሃል። አንተ አስበው አይደለም አይዞህ የሚሉክ ያንን ደግሞ ተጠቅቀምናቸው ብለሽ የምታስቢያቸውን ሰዎች ከኔ ጋር ወይ ላኪ ወይ ደግሞ አብረሽኝ ነይ ለዲኤንኤው ማለት ነው። አብሬ ካልመጣም ማንንም ደግሞ አልክም። ግን ደግሞ እኔ ብቻዬን ዲኤንኤ አድርጌ ሰው ያምነኛል ብለህ አስበው ከሆነ ተሳስተሃል። ምክንያቱም ሰው ደግሞ ማመን የሚፈልገው እንደዛ ስለሆነ ብታደርግም የሚያምንክ ሰው ሊኖር ይችላል። እኔ ግን በፍጹም ማላምንበት ነገርና ከብሩኬ ጋር ያለኝን ነገር በሙሉ በዚህ መንገድ መጨረስ እንደምችል ስለማውቀው ያ ነገር እስኪፈጠር ድረስ አንተ የፈለከው ማድረግ ትችላለህ። የራስህን ውጤት ይዘህ መቀመጥ ትችላለህ። ከዛ በኋላ ግን እኔ በማደርገው መንገድ ደግሞ አደርጋለሁ። እንደዛ ስለሆነ የምፈልገው ማለት ነው። በዛ ትስማማለህ? አልፈልግም። እኔ ኩሽ ጊዜ ነገር አልወድም። ጥሩ ሰው ነህ፣ ግን በወንድምነት እወድሃለሁ። ከዛ በዘለለ አንተ ምንም አይነት ስሜት የለኝም። ይሄን ስሜት ደግሞ በግድ ማምጣት አልችልም ማለት በወንድምነት ነው የምትወጂኝ? አዎ እናንተ ሲጀመርም እኮ በወንድምና በእህትነት ነው አይደል? እንዴ ተቀራረብ። ለምንድን ነው እልም የምትረሹ? ግን አንቺ ግን እግዚአብሔርን ለምንድን ነው እንደዚህ አይነት ሰው የምትሆኚ? ለምን ታስመስያለሽ? ካሜራ ፊት ለፊት ካሜራ ስለበራለው የምታስመስዩ እዩ። ታውቂያለሽ ምን እንደተፈጠረ በመሀላችን። ለምን አስመስላለሁ? እስቲ ንገሪኝ። ማስመስልበት ምክንያት ምንድን ነው? እኔ የዚህ ማስመሰል ጥግሽ የማስመሰል ብቃትሽ ከየት እንዳመጣሽው እኔ ማቃት እዩ ይቻ አይደለችም። ግን በቃ እኔ ያቺን እዩ አልፈልጋትም። ግን አንቺ ያደረገኝ መከዳቴ ነው። ያንን ደግሞ ጠንቀቀህ ታውቃለህ። አንተም ታውቃት እዩን እንዳልሆን እያደረገኝ ያለው መከዳቴ ነው። ያንን ደግሞ ማንም ሊረዳኝ አልቻለም።
አንተም እንኳን በስራ ልትረዳኝ አልቻልክም። አንተ የዋሰ ውሸት በደጋገምኩ ቁጥር ውሸት ሲደጋገም እውነት ይመስላል የሚባለው። አንተ ውሸት በደጋገምኩ ቁጥር ሰዎች እውነት እያደረጉት ነው ያሉት። ያንን እኔ ካጠፋው እኔ ይቅርታ አልጠይቅሽ ምንም ነገር በቃ እኔ ላይ በሚደርሰው ነገር ማለት ነው ምንም ነገር ይድረስና ማለት ነው እዩ እኔና አንቺ አብረን ነው ልጃችንን አብረን እናሳድግ። በቃ ምንም አልፈልግም ሌላ። የምልሽ ነው አብረን እናሳድገው። ያንተ ልጅ እኮ አይደለች ኢቫናን አብረን እናሳድግ። ሰው ልጅ ማሳደግ ይፈልግው እሺ ንገረኝ። እንዴት የሰው ልጅ ታያታለሽ? ያስላለክ ነው ያን ማድረግ ይፈልከው እዩ የሰው ልጅ ምናምን እያልሽ ማለት ነው እኔንም የሆነ ነገር አይምሮዬን የሚነካ ንግግር አትናገሪ። ልጅቷ ልጄ ናት። አብረን መሆን ካለብን አብረን እንሆናለን። ማይሆን ከሆነ ደግሞ ማለት ነው በሰላም ለምን ማይሆን ነገር ስለሆነ ነው። እንዴት ማይሆን ፍላጎት ስለሆነ እኮ ያንቺን ፍላጎት እንዲሆን እኮ ጊዜ ስጭኝ ነው አብረን እግዚአብሔር ወይኔ ሳራቢኝ ወዛን ጨንቀኝ ተወኝ በቃ ያዘሽን ከሆነ አብረን እንሆን በማርያም እኔ ማዝነድ ለምን እንደሆነ ታውቃለህ ቢኒ ብዙ ጥሩ ጊዜያትን እኮ ብዙ ጥሩ ስራዎችን ሰርተናል ያልኩ እኮ ለዛ ነው እኮ እሺ ከዚህ በላይ ደግሞ ምንም ማድረግ አልችልም ከአቅሜ በላይ የሆንክብኝ ነው የምር ከአቅም በላይ ማለት ምንድነው እኔ ከአቅሜ በላይ የሆንክብኝ ነው እንዴ እኔ ምን ላድርግ እሺ ግራ ገባኝ እኮ እሺ እኔ እግዚአብሔር እኔ እሺ ራሴን ላጥፋ እኔ ልሙትልሽ ለአንቺ ሰላም ሲባል እኔ ራሴን ላጥፋና ሰላምሽን ታገኛለሽ ተረጋግተህ መቀመጥ ትችላለህ አይደል እንዴ እንዴት ነው እኔ ተረጋግቼ የምቀመጠው? ይሄ ምን አይነት ወሬ ነው የምታወሪው እንዴ? ልጄን ወስደሽብኝ ከልጄ ጋር ሳልሆን ቢኒዮ አሁንም ቢሆን እኔ ብዙ ነገር ነው ያጣሁት እኔ እኮ ብዙ ነገር ነው ያጣሁት አይመለከተኝም ፈልገህ መሰለኝ በማያገባ ነገር እየገባህ ነው እያጣህ ያለው ሁሉንም ነገር ስለዚህ ከዚህ በኋላ ይኸውልህ በቻልከው አቅም አርፈህ ተቀመጥ እስከዛሬ ካስቀየምኩም ካስከፋውኩም ይቅርታ በቃ እኔ በኔ ምክንያት ምንም አይነት ክፉ ነገር እንዲደርስብ ስለማልፈልግ ነው ከዛ በኋላ ግን ልጁ ተወስዶበት በኔ ምክንያት ክፉ ነገር እንዲደርስብ አልፈልግም ምናምን እያሉ ማስመሰል ይሄ እኮ ማስመሰል እኮ ውሸት ነው አንተ ሲጀመር ክብር አይደለም እንገርካ አይደል ክብር ስለማይወድልህ ነው እንደዚህ እያደረገ ያለው እኔ ግን እያስመሰለ እንደኔ ያከበረሽ ማን አለ እዩ እንደኔ ያከበረሽ አለ እንደኔ እዩ አንቺን እኮ እኔ በፍቅር አክብሬሽ እግርሽ ላይ ወድቄም ለምኜሻለሁ እኮ መጥፎንም ነገር አድርጌያለሁ ይቅርታ ለሱ ደግሞ በቃ እዩ እኔና አንቺ አብረን ነው ትልቅ መጥፎ ነገር አድርጋ አሁን እንዳስታውሰው አታድርገኝ ያንን ጊዜ እኮ እኔ አብረን እንሁን ያልኩት ሌላ እኮ ምንም ወደዛ እዩ ልጄን ወስደህብኝ እንዴት እብድ እንዳደረከኝ ታውቃለህ አይደለ ልጄን እንኳን የሚያክል ነገር ወስደህብኝ እኮ ዝም ብዬሃለሁ እንደዛም ሆኖ እኔ አንተን ይቅርታ ልጠይቅ የመጣሁት ከዚህ በላይ ግን ምንም ማድረግ አልችልም እንደፈለክ መሆን ትችላለህ ከፈለክ ማብር ትችላለህ ጨቀንተ ላይ ከተኝ ተማረም እዩ ታይ እሺ ምን ላድርግ አረ ወይኔ እኔ ጨነቀኝ እግዚአብሔርን በቃ ምን እንደምላችሁ አላውቅም ሞክራለሁ ይሄው ራሷም ጠርታኝ ራሷ ሰድባኝ ትለያየኛለች ምን ላድርግስ ከዚህ በላይ መሞከር እችላለሁ እኔ የምር ግራኔ ገባኝ ቤተሰቦች ከዚህ በላይ መሞከር አልችልም በቃ እኔ ይደክመኛል አንዱ ልቤ ደግሞ ተስፋ አትቁረጥ ይለኛል በአንዱ በኩል ደግሞ ተስፋ ቆርጣለሁ ብቻውን አላቅም ያው መጥፎ ስሜት ላይ ነው ያለሁት እዛው መጥፎ ስሜት ላይ ነኝ ያው ብቻ ግን አመሰግናለሁ በቃ ቻው ካሜራውን አጥፋው በቃ